የተወደዳችሁ ውድ አድማጮቻችን ከጊዜ ሬዲዮ የመረጃ ሰዓት የሚደርሱበት ጊዜ ላይ ደርሰናል። ከመረጃዎቹ ጋር ይሄነው ወርቅዬ ነኝ። አብራችሁን ቆዩ። ገዳ ባንክ በበጀት ዓመቱ ከታክስ በፊት 1 ሚሊዮን ብር ትርፍ ማግኘቱን አስታወቀም። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ113 በመቶ ብልጫ አሳይቷል። የባንኩ ፕሬዝዳንት አቶ ወልዴ ቡልቶ በትላንትናው ዕለት በሰጡት መግለጫ ባንኩ አዲስ ዘመናዊ ዋና መስሪያ ቤት ለመገንባት የመጀመሪያውን ምዕራፍ አጠናቆ ህንፃውን ዲዛይንና ግንባታ ለማስጀመር በጨረታ ላይ መሆኑን መናገራቸው ተሰምቷል። ባንኩ ከተመሰረተ አጭር ዓመታት ያስመዘገበ ቢሆንም በበጀት ዓመቱ ሁለንተናዊ እድገት ማስመዝገቡን የተገለጸ ሲሆን የባንኩ ጠቅላላ ሀብት 16.5 ሚሊዮን ብር መድረሱን፣ ይህም ከባለፈው ዓመት ጋር ሲነጻጸር የ64 በመቶ ብልጫ እንዳለው ተገልጿል። የባንኩ ተቀማጭ ሂሳብ በ12 ሚሊዮን ብር መድረሱ የተነገረ ሲሆን የባንኩን ገቢ ከ2.9 ሚሊዮን ብር በላይ መድረሱና ይህም የ82 በመቶ እድገት እንዳለው ተመላክቷል። ገዳ ባንኩ በአሁኑ ወቅት ከቅርንጫፉን ቁጥር ከ113 ማድረስ የቻለ ሲሆን የዲጂታል ባንኪንግና የወለድ ነፃ የባንክ አገልግሎት በስፋት ለደንበኞቹ ተደራሽ በማድረግ መቻሉ ነው የተነገረው። ባንኩ የአክሲዮን ሽያጭ ለማከናወን ማቀዱንና የአንድ አክሲዮን ዋጋ 1050 ብር መሆኑንም አስታውቋል። ወደ ሌላ መረጃ እናልፋለን። የኢትዮጵያ ወርቃማ ቡና 3 ሚሊዮን ዶላር አግኝቷል። በ2018 በጀት ዓመት ወደ ውጭ የተላከው ቡና 3 ሚሊዮን ዶላር ገቢ መገኘቱን የግብርና ሚኒስቴር ተናገረ። በበጀት ዓመቱ ከቡና ወጪ ንግድ 3 ሚሊዮን የአሜሪካን ዶላር ለመገኘት የተያዘው እቅድ ማሳካቱን ነው ሚኒስቴር መስሪያ ቤቱ ያስረዳው። በባለፈው በጀት ዓመት ከቡና ወጪ ንግድ 2.65 ሚሊዮን ዶላር መገኘቱን ሚኒስቴር መስሪያ ቤቱ አስታውሷል። መንግስት ለዘርፉ በሰጠው ትኩረት የቡና ዘርፍ ምርትና ምርታማነትን የሚያሳድጉ ስራዎች እየተሰሩ ነው ያለው የግብርና ሚኒስቴር በዚህ ለውጥ መጥቷል ሲልም አስረድቷል። ኢትዮጵያ ውስጥ አሁን ላይ 5.8 ሚሊዮን ገበሬ በቡና አምራችነት ተሰማርቶ የሚገኝ ሲሆን ገበሬው ከሰራው ስራ ወደ ኪሱ የተጣራ ገቢ የሚያገኘው 40 ከመቶውን ብቻ መባሉን ይታወሳል። አሁን ደግሞ ወደ ውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። እያዳመጣችሁትም የምትገኙት ጊዜ ሬዲዮ ነው። ሁሉም በጊዜው። ወደ ውጭ ምንጭ ዜናዎች አሁን እናልፋለን። የአውሮፓ ሙቀት ማዕበል ያስከተለው ፖለቲካዊ ውይይት እንደቀጠለ ነው። አውሮፓውያንን የመታው የሙቀት ማዕበል በትንሹ ከ2000 በላይ ሰዎች መገደሉን የዘገበ ሲሆን አጥኚዎቹ እንደሚሉት አለቅጥ ያነረው የሙቀት ህዝብ እንቅስቃሴን፣ የትራንስፖርት አገልግሎትና የአደባባይ ድግሶችን በማዘጋቱ ምጣኔ ሀብታዊ ኪሳራ ከፍተኛ ነው ተብሏል። ካሳለፍነው ሳምንት ማብቂያ ድረስ አውሮፓውያን የመታው ሙቀት ማዕበል በትንሹ ከ2000 በላይ ሰዎች መገደሉን የዘገበ ሲሆን አጥኚዎቹ እንደሚሉት አለቅጥ የናረው የሙቀት ህዝብ እንቅስቃሴ፣ የትራንስፖርት አገልግሎትና የአደባባይ ድግሶችን በማዘጋቱ ምጣኔ ሀብታዊ ኪሳራ ከፍተኛ እንደሆነ ነው የተገለጸው። ኃይለኛው ሙቀት ወደፊት ይቀጥላል የሚለው ስጋት የፖለቲከኞችና የባለሙያዎች አዲስ ውይይት ርዕስ ሆኗል። በተለይ የአረንጓዴ ፖለቲካ አራማጆች መንግስት ሙቀቱን ችግር ከጤና መረብ ወይም ከፖሊሲዎቻቸው ጋር እንዲያገናኙት የቤት ሰራተኞች እንዲቀይሩና ማቀዝቀዣዎችን ለህዝብ የሚዳረሱበትን ስልት እንዲያመጡም ግፊት እየተደረገ ይገኛል ነው የተባለው። በሌላ መረጃችን ደግሞ ሩሲያ ሚሳኤልና የሰው አልባ አውሮፕላን በመጠቀም በዩክሬን ላይ ጥቃት ፈጸመች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ለትልቅ ጥቃት እየተዘጋጀች መሆኗን ካስጠነቀቁ ከሰዓታት በኋላ በከተማው ውስጥ ያሉ ህንፃዎችና በርካታ ሰፈሮች ፈርሰዋል። የኪየቭ ወታደራዊ አስተዳደር ኃላፊነት የሆኑት ቲሞቲ ካፎንቺዮ እንደገለጹት ከሞቱ ሰዎች መካከል ከፍተኛ ቁጥር ያላቸው ህጻናት ይገኙበታል የተባለው። የዩክሬን አየር ኃይል በበኩሉ ሩሲያ 74 ሚሳኤሎችና 496 ሰው አልባ አውሮፕላኖች በዋነኝነት በመዲናዋ ላይ ማስወንጨፏን አስታውቃለች። የአገሩ መከላከያ ኃይል ከዚህም ውስጥ አብዛኛውን መመከት ሲችል 25 የፕላስቲክ ሚሳኤሎችና 12 የሰው አልባ አውሮፕላኖችና 33 ቦታዎችን መጥተዋል የተባለው። በከተማዋ በርካታ የእሳት ቃጠሎች የተከሰቱ ሲሆን በከተማው የሚገኘው አምቡላንስ ጣቢያ ላይ ጉዳት መድረሱንና ይህም ቢያንስ በአንድ ሰው ላይ ከባድ የአካል ጉዳት ማድረሱን ቢቢሲ ዘግቧል። የሀገሪቱ ድንገተኛ አደጋ መከላከል አገልግሎት 13 ሰዎች ሞታቸውንና ከ30 በላይ ሰዎች ቆስሏል የተባለው። የውጭ ጉዳይ ሚኒስትሩ አንድሪያ ሲቢሃ የዩክሬን አጋሮች ተጨማሪ አየር መከላከያ ዘዴዎችን እንዲልኩ ጠይቀው ሀገሪቱ የሩሲያ ሽብርን ለማስቆም
የውግዘት ቃላት ብቻ ሳይሆን ተጨባጭ እርምጃ ያስፈልጋል ነው ያሉት። ፕሬዚዳንት ዜሌንስኪም ህዝቡ ጥንቃቄ እንዲያደርግና ራሱንም ልጆቹንም እንዲጠብቅም አሳስበዋል። ከጊዜ ሬዲዮ የመጨረሻ መረጃችን ላይ ደርሰናል። በመጨረሻም ወደ እናንተ የምናደርሰው ዜናም ድርቅ ብሔራዊ አደጋ ስጋት የደቀነባት ማላዊ እርዳታ ጥሪ አሰምታለች። በተፈጥሮ የሚከሰተው አልኒኞ ፓሲፊክ ምስራቃዊ ውቅያኖስ አካባቢ ከሚታየው ያልተለመደ የውሃ ግለት የሚነሳ ሙቅ አየር በዓለም ዙሪያ የአማካይ ሙቀት መጠን እንዲጨምር በማድረጉና እንዲሁም ወደ አካባቢ አየር የሚቀላቀለውን የበካይ ካርቦን መጠን ከመከሰቱ ሁኔታዎች እየተደራረበ ድፍን ደቡባዊ አፍሪካ ባለፉት ዓመታት አጋጥሟቸው በማያውቅ ሁኔታ አስከፊ ድርቅ እየተጠናወታቸው ይገኛል። ይህንንም ተከትሎ ማላዊ፣ ዚምባብዌና ዛምቢያ ባለፈው ወር አካባቢውን በመታው ድርቅ ሳቢያ የአስቸኳይ ጊዜ አዋጅም አውጀው ነበር። የምግብ አቅርቦት ምንጮች እየነጠፉ ባሉበት ማላዊ የማሳ ሰብል ስርቆት ብርቱ ችግር እየሆነ እንዳለም ነው የተናገሩት። የበቆሎ አምራች የነበሩት አሉሊያ ላፑሶኒ የተባሉ አንድ ገበሬ ሲናገሩም በድርቁ ሳቢያ የዘሩት በቆሎ ባለማፍራቱ በአሁኑ ወቅት የራብ አደጋ ተጋርጦባቸዋል። እስኪ አስቡት፣ ለዚህ ወር የሚሆን ምግብ የለንም፣ እናም ምን ማድረግ እንደምንችልም ማሰብ አቁመናል ነው ያሉት። ታዲያ ወደሚቀጥሉት ዓመታት ከተመሳሳይ ጊዜ መድረስ እንችላለን፣ ከባድ ነው የሚሆነው ብለዋል። የደረቀ ማሳቸውንም እያሳዩ ተናግረዋል። ከዚሁ በተያያዘም የማላዊ ፕሬዚዳንት ላዛራስ ቻኩዌራ ሀገራቸውን ከራብ አደጋ ለመታደግ ዓለም አቀፍ ለጋሾች እጃቸውን እንዲዘረጉ ጠይቀዋል። በዓለም ዙሪያም በ2023 አዲስ ሪከርድም ያስመዘገበው የአየር ንብረት ለውጥ ኤልኒኞ የሚያሳድረው ተጽዕኖ ማባባሱንም ተዘግቧል። ዓለም አቀፉ የረድኤት ድርጅት ኦክስፋም ባለፈው ሳምንት እንዳስጠነቀቀው በደቡብ አፍሪካ ከ24 ሚሊዮን ብር በላይ ሰዎች በድርቅ ሳቢያ ለረሃብ የተመጣጠነ ምግብና የውሃ እጥረት ተጋልጠዋል ሲል ነው መረጃ የጠቆመው። በማላዊ በተከሰተው ድርቅ ሳቢያ 9 ሚሊዮን የሚጠጉ ሰዎች ተጎድተዋል ሲል ነው ዩኒሴፍ ያስታወቀው። ክቡራትና ክቡራን አብራችሁን ስለቆያችሁ እጅግ እያመሰገን ከጊዜ ሬዲዮ አብሬያችሁ መረጃውን ሳደርሳችሁ የነበርኩት እኔ ነው ወርቅዬ ነበርኩ። በሌላ መረጃ እስከምንገናኝ ቸር ሰንብቱልን።